ሰላም ሰላም ውድ ተመልካቾቻችን እንዴት ናችሁ? ዛሬ እንግዲህ ከተለመደው አገባብ ወጣ ባለ መልኩ ሾለክ ብለን ነው የምንገባው። ወሎ ሰፈር አካባቢ ነን። በጣም መሽቷል። አብሳይ የምናገኝ አልመሰለንም። ስለዚህ ከዋና መንገድም ወደ ውስጥ ገባ ብለንም ቤት ለቤትም እያንኳኳን እንፈልጋለን። ተከተሉ። ይቅርታ በጣም ችግር እንዴት ላይ ሰላም ነው። ማይክ ናት ያዛት። ስምህ ማን ይባላል? ስሜ ወንደሰን ነው። አውቃለሁ ልበል አንተ? አውቃለሁ። ስራዎችን እከታተላለሁ። በጣም አድናቂ ነኝ። ቴንክ ዩ ወንድም። ቴንክ ዩ። እኔም አድናቂ ነኝ። ጥሩ ስራዎችን ነው የሚሰራ። ቴንክ ዩ ወንድም። ሰላም እንግታለን። ወንድዬ ሰላም ነው። ወንደሰን ነው። አይ እራት ጋብዝ ብቻህን ቁጭ ብለህ ስናይ ይሄ ልጅ ይሄኔ መሰለ ቆንጆ ልጅ ብቻውን ምን ያደርጋል? እኔ እራት ልጋብዝክ ነው ሞቀካ እና እስቲ እራት እንጋብዝክ። እራት ልጋብዝ ደስ ይለኝ። እሺ ግን ምን ጋብዝ? ይሄ ሜኑ አገላብጠህ አይተህ ሳይሆን ከትፈህ ለኩሰህ ሰርተህ ብላ ነው እያልከኝ? እዚህ ጋር ያለውንም አይተህ ሰርተህ ብላ። እዛች ጋር የፕሮዳክሽናችን መኪና አለች። ኪችን ናት፣ ተንቀሳቃሽ ኪችን ናት እና ሁሉንም አይነት ምግብ እና ከነማብሰያ ነገሮች ይዛለች። ፈቃደኛ የሆኑ ሰዎችን እንደዚህ ቀርበን እያናገርን ሰርተው እንዲበሉ፣ እግረ መንገድም ደግሞ ምግብ ማብሰል ላይ እንኳን ምግብ ማብሰል ላይ ብዙም አይደለም፣ ግን ያው ሞክራለሁ። ፈቃደኛ ከሆነ እና አብረህን የምትቆይ ከሆነ ቆንጆ ጊዜ እናሳልፋለን። ሶክ ይቻላል፣ ችግር የለም። ቴንክ ዩ። እናመሰግናለን በጣም። ተከተለን። እሺ አናግሪኝ። እሷ የኔ ቆንጆ ይቅርታ። ደህና ነሽ? እንዴት ነሽ? እስቲ አንዴ ሰላም ጓጓ ሁለት ሶስት ሰው ሳይ ደህና ነሽ? ቴድሮስ እባላለሁ። እኔ ደግሞ ያብስራ እባላለሁ። ምን ይላል? ሰርተ ብላ የሚል የኩኪንግ ሪያሊቲ ሾው እያዘጋጀን ነው። ያችሁ ትልሽ እዛ ጋር መኪናዋ ኪችን ናት፣ ተንቀሳቃሽ ኪችን እና ፈቃደኛ የሆኑ ሰዎች ሰርተው አብስለው እንዲመገቡ እየጠየቅን ነው ያለ ነው። ይቅርታ መሽቶብኛል። ቤት ገብተሽ መስራትሽ አይቀር አይደል? እንደ ግብዣ አስቢው። እራት ልንጋብዝሽ 20 ደቂቃ ነው። እንሸኝሻ ጋይስ መሸኘት እንችላለን። እርግጠኛ ናት? መሸኘት ይችላሉ እና 20 ደቂቃ 20 ከምናወራበት። እሺ ለሚቀጥለው 20 እና 30 ደቂቃ ከነዚህ ውድ ልጆች ጋር አያይም ልጆች ጋር አብረን እንቆያለን። ያቡ ቦታ እንመድባቸው። እሺ ግን እዛ ውስጥ ድንገት ሊቀራሩ ስለሚችሉ ስማቸውን ይተዋወቁ። እዚሁ ይተዋወቁ። እናት ናት። ወንደሰን ራሄል። እንግዲህ አቅማችሁን ውስጥ ገብታችሁ ትለካካላችሁ። ራሄልና ወንደሰን ወደ መድረኩ። ወደ ተመልካቾቻችን እንግዲህ የምሽት አብሳዮቻችን አሁን እንግዲህ ተዘጋጅተዋል። በዚህ አጋጣሚ በጣም ነው ሼፍነት የሚያምርባቸው አይደል? ልብሳቸው እቺ ልብሷም ናት። ወደዳችሁ? ወደናል። 20 ደቂቃ ሰጥተናቸዋል። በ20 ደቂቃ ውስጥ ሰርታችሁ መጨረስ ይኖርባቸዋል። ሳጨርሱ ደቂቃችሁ ከደረሰ እናስቆማቸዋለን። ሁለተኛ ነገር ደግሞ ከዚህ ከ1 እስከ 6 ያለ ቁጥር ትመርጡና የወጣውን ምግብ ነው የምትሰሩት ማለት ነው። እኛም ምን እንዳለ አናውቅም። ምን የሚወጣላችሁ መስላችኋል? ቀሎህ የምትሰራው ምግብ ምንድን ነው? ፍርፍር። እህቴ ስምሽን? ራሄል ቀሎሽ የምትሰሪው ምግብ ምንድን ነው? ሊኖር ይችላል ፍርፍር፣ ላይኖር ይችላል ፍርፍር። ስለዚህ በግምት ከምናልቅ የተባለውን 20 ደቂቃ ተጠቅማችሁ ታመስላላችሁ። ከ20 ደቂቃ በታች አብስሎ የጨረሰ ሰው ባይዘው እያንዳንዱ ደቂቃ በ100 ብር ይታሰብለታል ማለት ነው። የሚደርሳችሁን ምግብ ለማብሰል ከዚህ በፊት አብስላችሁት ካላወቃችሁ ወይ ሲበሰል ካላያችሁት አንድ እድል አለው የሚሰጣችሁ ሾው ምንድነው? የቅርብ ቤተሰብ ጋር ደውሉና
የማትችሉት ነገር ከሆነ ያቃታችሁ ነገር ከሆነ መጠየቅ ትችላላችሁ። 1 ደቂቃ ነው ግን የሚሰጣችሁ የሙያ እገዛ ማለት ነው። Are you ready? ከአንድ እስከ 6 2 አንተስ 4 ተስማሙ 4 ይሻላል። 2 ይሻለናል። አንዳችሁ ትጸጸታላችሁ፣ አንዳችሁ ትደሰታላችሁ። ተጠቅመንሽ በሷ ሀሳብ ተመሳምቻለሁ። 2 ቁጥር ስላለች 2 ቁጥር ወንድ ልጅ ሴት ልጅ ሲሰማ ደስ ይላል። ቀለል ያለ ምግብ ቢሆንላቸው ደስታ ይላል። እስኪ እጣችሁን እናውጣ። እስኪ ቸብ እያደረግን ያቡን ወደ ቦታዋ። እሺ 2 ቁጥር ከ6 ጀምሬልሻለሁ። ያቡ ቆጥራለሁ። 6 5 ብቅ ብላችሁ ማየት ትችላላችሁ። 4 3 2 የዕለቱ የሚበሰለው ምግብ ቀይ ጥብስ። ኢዚ ቀላል። ቀይ ሲል አንቺ ፍርፍር የሚል መስሎኝ ነበረ። ቀይ ጥብስ ነው የዕለቱ የምታበስሉት ምግብ ማለት ነው። ተመልካቾቻችን እርግጠኛ ነኝ ቀይ ጥብስ ቀላል ነው አይደለም? ለእነዚህ ልጆችም ይቀላል ብዬ አስባለሁ። ጥብስ ማለት ስንበላው ያደግነው ልል ነበረ። ሲበሉ ያየነው ምግብ ነው አንዱ እና ጥብስ ለብዙዎቻችን እንግዳ አይደለም። ጥብስ ሰርተህ ታውቃለህ? እኔ ሰርቼ አውቃለሁ። እህቴስ አውቃለሁ። ስራችሁን ስትጀምሩ የተለያዩ እህላዊ ምግባዊ ወጎች ትዝታዎች ይኖሩናል። ማንም እንዳይንቀሳቀስ ሰርተህ ብላ ባላችሁበት ጠብቁ። በነገራችን ላይ የምትሰሩትን ምግብ ሁለታችሁም ትበሉታላችሁ። ስለዚህ የግድ አጣፍጣችሁ እኔ የሰራሁትን ካልበላው እንደምትይ እርግጠኛ ነኝ። ያባይ አንድ ሰው እንምረጣ። በቃ ካንቺ ጋር ነኝ እኔ። የሚታገዝ ነገር ማገዝሻለሁ። 21 ደቂቃ ልንጠቀም ነው። እሺ መጀመር ትችላላችሁ። እሺ አረ አሲስት አለሽ እዚህ ጋር። እሺ የኔ ቡድን ነው። ስጋ ፍሪጅ ውስጥ ያውልሽ ፊት ለፊት አላይ አሁን ስጋ በሽታ ይጠፋል። በጣም ብዙ ነው። ለኔ ይበዛል። ከሀገር ይወጣል። እኔ ይበዛል ለ20 ደቂቃ ከሀገር ይወጣል። እሺ ስጋ ባይዘው የተፈጨና ያልተፈጨ አለ። እሱ የተፈጨ ነው መሰለኝ። ቼንጅ ኦሎ ቀይሪ ምንጨት ነው እንደምሰሪ። አረ አንቺ አንድ ሽንኩርት አግዟት እሱ ላይ ሸቀቀተ አያዙ ነኝ ያቡ አሪፍ ነው ማለት ነው። ገባን። የሚጠብቀን ከስተመር የለም። ራሳችሁ ለራሳችሁ ነው የምትሰሩት። ረጋ በሉ። ምናልባት ሰዓቷ ስለሄደች ራብ አድርጎናል። እኛ አብረን ወይ ልክ እበላለሁ ብዬ ነበር። አያዙ እንዴ ምን ነው ኦኬ እንዳታ አይ አንተ ነው እኮ እትችዋል። አንዳንድ ሰው አሁን ሳይልጥ ጀምሯል። ለዛ እህቴ እንዴት ነው? ሽንኩርት የለውም ያቺ? አይ አለው ስቴፕ አለው። ጥያቄ ሪዜታ እሺ፣ ቅቤ ለማንጠር የሚያስፈልጉ ግብአቶችን ግብአቶችን ቅቤ ለማንጠር የሚያስፈልጉ ግብአቶችና ሂደት መጀመሪያ ቅቤ ያስፈልገና ቅቤ ራሱ ማለት ነው። ቅመማ ቅመሞች ያስፈልጉናል። ቅመማ ቅመሞቹ ስማቸው አላቃቸው። አይ ቅመማ ቅመሞቹ ልትገምት ይገባል ግዴታ። በጣም ትልቀላ እኔ እናቶች ሲያነጡ አይተህ አታውቅም ወይ ሰምተህ? እሱ ቅቤውን ነው ቅቤ አንድ ብለህ እኮ ነው የጀመርከው። ቅቤ ያስፈልጋል አለ። ከዛስ አንጣሪዋስ? አንጣሪዋን ታስፈልጋለች። አባን ታስፈልጋለች። ሌላ የምታስታውሰው ነገር የለም? እያንዳንዱ ጥያቄ ሁለት መቶዎች ይባታል። ቅመማ ቅመሞች ተመልካች ሰላም፣ እንዴት ናችሁ? ሰላም ነው። እዛ ጋር 200 ብር የሚያሸልም ጥያቄ አለ እና ሴቶች ስለሆናችሁ ትመልሳላችሁ ብዬ አስባለሁ። ቅቤ ለማንጠር ምን ምን ግብአቶች ያስፈልጋሉ? የሚመልሳለ ልጠጋ ወይስ ይሰማል? ይሰማል። ቅቤ ለማንጠር ምን ግብአቶች ያስፈልጋሉ? እስቲ ለሽንኩርት አለ እንደ ቅቤ
የለም እዚህ ጋር የለም እያለች ነው እህቴ። እሺ ምንድን ነው ያለው? አንድ ጊዜ ይቅርታ። እሺ አሁን የለም እያለች ነው እሷ፣ አንቺ አለ እያልሽ። እኔ ብዙ ያን ያህል ባለሙያ አይደለሁም፣ ግን ሲጨመር ስለማላውቅ ይጨመራል። ስለ ቅቤ ነው የምናወራው። ይጨመራል አይጨመርም? ይጨመራል። እሺ እንግዲህ የተፈጠረውን ነገር አይታችኋል ተመልካቾች። ፍርዱን ለእናንተ ነው የምንተወው። ቅቤ ነጭ ሽንኩርት ይገባል አይገባም የሚለው ነገር አወዛጋቢ ሆኖ ማንም ሳይት የለም ቀርቷል። ኤኒዌይስ እኛ ጋር ያለው ነገር ላይ ስለሌለ ኮሰረት ኮረሪማ ምናምን ነው የሚለውና እኔ ሰምቼም አላውቅም እውነት ለመናገር እና ደግሞ እነሱ ተጠቅመውታል ታይሚንጉን። አንተ እዛ ሄደህ ስታወራ እሱማ አይቀርም ሰዓታቸው ተይዟል። ስለዚህ ወደ ቀጣይ ጥያቄ ልለፍ። ወደ ቀጣይ አዝናኝ አሸቃሚ ጥያቄ። ወንድሜ ተበልተሃል ጥያቄህን፣ እህቴ ጥያቄ ልጠይቅሽ። በግ ሲገፈፍ ከየቱ ጋር ይጀምራል? ቆይ አንድ ድል ብቻ ስላለሽ ማለት አስቢ። በግ ይልሽ በግ ሲገፈፍ ከየቱ ጋር ይጀምራል? ቆዳ ሲገፈፍ ማለት ነው። ከአንገቱ ከጉሮሮ ምረቂልኛ። ከአንገቱና ከጉሮሮ ላይ በግ ያው እንዲህ ነው የሚጀምረው። በግ አርዛችሁ ታውቃላችሁ? ቆዳው ሲገፈፍ ነው። እሺ ታርዶ ያውቃል? ቤት ነው ቆየ ወይስ ቅርብ ጊዜ? ያው ለበዓል ነው። ለበዓል ከየት እንደሚገፈፍ ንገሪኝ ቶሎ፣ ሰዓት ያልቃል። እሺ ከእግሩ መለሰች። ምን አለች? ከእግሩ አለች። እጅ በእጅ ፍቅር እንዲደረግ የ200 ብር ጥያቄ። ጎበዝ። አይ በቅርብ ጊዜ አርዳቸዋል። እሺ እስቲ ሌላ አንድ ጥያቄ ቀለል ያለ ለሱ ባይዘው እንቁላል እየመታ ነው የሚመስለው አይደለም። ስንታማ ስለይዞ ጥብስ እንዲህ የእንቁላል ነጩ ክፍል ምን ይባላል? አንኳል አይደለም። እሱም ቢሆን አስኳል ይባላል። ግን አለው ሌላ ስም አለው። መሀልኛው ነጭ አልተመለሰም። እርሱን እስኪ ለተመልካቾች እንግዲህ የእንቁላል ነጩ ክፍል ዞስ ነው የሚባለው። ቢወዞች አሉ ሊቀየረኝ አታውቁትም። ዞስ ነው የሚባለው። በጣም አሪፍ ጥሩ እየሄደላችሁ ነው። በጣም አንዳንድ እስኪ ጨዋታዎች እንጫወት። እሺ ምግብና ህይወት ተያያዥ ከቤተሰብ አባል ከእህት ከወንድም ፍቅረኛ ካለ ፍቅረኛ ጓደኛ ወንድም ዋቴቨር እናትህ የማን እጅ ጣፍጥሃል? የእናትህ የእናትህ እጅ በጣም ጣፍጣ። ምን ስትሰራ ነው ማዘር በጣም ይጣፍጣል? ሽሮ እናትህ ስሟ ማን ነው? እናቴ ስሟ ዘነበች ትባላለች። ዘኑዬ እወድሻለሁ ትሎችም እወደዋለሁ በላት። ዘኑዬ በጣም እወድሻለሁ እያበሰልኩ ነው መተሽ ብትበይ ደስ ይለኝ ነበረ። ያው ታመጣልሻለሁ። በጣም ጥሩ ጉድ። አንቺስ? ጥያቄ የለውም የእናቴ ነው። ምን ምግብ ነው የምትወጂው? እኔ ፍርፍር በጣም ስለምወድ ፍርፍር ስትሰራ በጣም ነው የምወደው። እሺ ሰዓታችን እየሄደ አይደለም እየሮጠ ነው። 10 ደቂቃ ተጠቅማችኋል። ክቡራን ተመልካቾቻችን ወደ ሸዋችን ተመልሰናል። ሁለቱም ቀን ጥያቄ ጠይቃቸው በራሴ የሆነ ጥያቄ ጠይቃቸው መልካም። እንግዳ ጋር ተጋብዛችሁ ወይ ጓደኛችሁ ጋር ሊሆን ይችላል፣ ቤተሰብ ጋርም ሊሆን ይችላል። ሳይጣፍጣችሁ ሺህ የሚጋችሁ የበላችሁት ምግብ አለ? የትና እንዴት እንደሆነ እስኪያንተው ጓደኛዬ ናትና አሁን የለችም እና አብረን እየኖርን ነበር እና በቃ ሁለታችንም እርቦን መጥተን እኔ አሞኝ ነበርና ምስሩን፣ ሽሮውን፣ ሽንኩርቱን ይሄን ነበር የሚያክል ምናምን በቃ እርቦን ግድ ስለሆነ ብቻ በልቻለሁ። እንዳለ ከተተች ሁሉንም በቃ ምንም አይጣፍጥም። ምግብ አይልም። ሽንኩርቱን እንትን ይላል። ላው ማነው ስሟ?
ይዲዲያ ይሄኔ ማን ያውቃል? ከዛ በኋላ ተጸጽታ ይዲዲያ ቆንጆ አብሳ ይሆናል። ካልሆነችም ሰዋችን እንግዲህ እያየች ትማራለች ብለን እናስባለን። ወንድሜ እኔ እንጃ አጋጥሞኝ አያውቅም እስከዛሬ። ሳይጣፍጠኝ ሳይሆን አንሶብኝ ያውቃል። በጣም ተናድጄ ያውቃል። በነገራችን ላይ የመጠን ጉዳይ የብዙ ሆቴሎች አጠያቂ ጉዳይ ነው። እባካችሁ አንድ ሰው ቢያንስ አንድ እንጀራ በልቶ ሊጠቀም ይገባል። የት ነው ቦታውን አላስታውስም። ጀስት ምግቡን ግን አስታውሳለሁ። ዱለት ነበር ያዘዝኩት። አንዴ ነው ጎረስኩ። በቃ ለምን ሳህን ያበላሻሉ ወይ ያጉሩስ? እሺ ጨዋታችን ቀጥሏል። ርካሽ ስድብ አይደለም ይከፋ ርካሽ ምግብ ወይም ደግሞ ርካሽ ቃሉ ደስ አይልም መሰለኝ። በትንሽዬ ገንዘብ የሚጣፍጥ ነገር በልተህ ታውቃለህ? ዛሬ ሊሆን ይችላል፣ የዛሬ የሆነ ምን ሃይ ስኩል ሆነ ሊሆን ይችላል። ዋሬ ነው። አዎ የት መሰለህ? ተማሪ እያለሁ ጅማ ዩኒቨርሲቲ ነው ተማርኩትና ግራጁዌት ያደረኩት። ምንድነው ባይዘው ያጠናው? እኔ ኮምፒውተር ሳይንስ ያታውቃል የመጀመሪያ እሺ እዛ ነበር የተማርኩት። ቆንጆ ምግብ እዛ አቮካዶ ወጥ እንደ ወጥ ተሰራ ይተጣቃል። አቮካዶ እንደ ወጥ እሺ በስልስ ተደርጎ ይሰራል። በጣም ይጣፍጣልና በጣም ስንት ነበር ዋጋው? 30 ብር ምናምን ነገር ቢሆን። በነገራችን ላይ በጨዋታ ይዘናችሁ ነው። 5 ደቂቃ ብቻ ነው የቀራቸው። 5 ደቂቃ ኦሬዲ ግን የደረሰ ይመስላል። ደርሷል። እሺ ደርሷል። በውድ የበላሁት ለመጨረሻ ጊዜ እኮ አይደለም። በውድ የበላችሁ ምግብ የሚቆጭሽ አሁን ለዚህ ሁሉ ብር እኔ ከፍዬ አላውቅም። የምርሽ ነው? አይ በውድ ሲሆን አልከፍልም። በውድ ሲሆን አትከፍይ። አይ ጥሩ አትከይ። እሺ ተመሳሳይ የእሱ አይነትሽ እንትን አለሽ? ጋው መቀሌ ያለው ኒው ዴይ የሚባል ነበርና እሺ እሱን አርሳውን በቃ 45 ብር ነበር። እሺ እኔና ጓደኛ አዋጥተን በቃ ጠግበን ሁላ አንተውም ነበር። ምንድነው በ45 ብር ምንድን ነበር? ፓስታ በእንጀራ ነበር የምንበላው። ኒው ዴይ የታወቀ ኢትዮ ጣሊያን። ለሁለታችሁ በጣም ፈጣን የመጨረሻ ጥያቄ ልጠይቅ ነው። እስኪ ላኮክስ የምን ሀገር ምግብ ነው? ላኮክስ የእንግሊዝኛ ይመስላል። እሺ ላኮክስ የምን ሀገር ምግብ ነው? ከቃሉ አንተ ተነስታችሁ መገመት ትችላላችሁ። ፈጣን መልስ ቻይና። አራዚው የሀገር ውስጥ ነው የኛ ነው እንዴ? ላኮክስ እኔ ደቡብ ክልል ይመስለኛል። አይ ቲንክ እኔ ጋምቤላ። አልመለሱም። ይሄኛውን አንመልስም። ለተመልካቾች እዚሁ አየር ላይ እንተዋል። ላኮክስ የምን ሀገር ባህላዊ ምግብ ነው? በምን ይሰራል? ይህ ሾው ሲተላለፍ ቀድሞ ቻናሉ ላይ የለቀቀ ሰው ወይም የመለሰ ሰው የ500 ብር ተሸላሚ ይሆናል ማለት ነው። መልሱ በይደር ይቆያል። አቆም አውርድ ሁለታችሁ በህግ አንዴ ሲያሸትተኝ እስኪ ወደ ካሜራው ጠጋ አድርጉልን። ወደ ካሜራ ወደ ላይ እስኪ ይሄንን ይመስላል ያበሰሉት ምግብ። ተመልካቾቻችን እንግዲህ የማስቀመስ ስነ ስርዓቱና እነሱ የሚበሉበት ስነ ስርዓት ደግሞ በቀጣዩ ደቂቃ የሚከናወን ይሆናል። እሺ ሽፍንፍን አደረገው። በነገራችን ላይ ቀይ ጥብስ ነበር ያላችሁ። ይሄ ዳልቻ። እሺ ክቡራን ተመልካቾቻችን ከብዙ ጥረት በኋላ እንደምታዩት መሽቷል። 4 ሰዓት ከምናምን ነው። ፕሮዲውሰሮቻችን ቀማሽ አዘጋጅተዋል። ተቀበሉልኝ። አይዞሽ ነይ እዚች ጋር እስኪ ከስራ ገበታዋ ነው የመጣችው። እንግዲህ እሺ ስምሽን ማን ልበል? ሜላት። መክሰስ ወይ እራት በልተሻል? መክሰስ በልቻለሁ። እራት ግን አልበላሽም። ስለዚህ በጣም የሚጣፍጥ ከሆነ ምግቡ አለመነሳት ትችያለሽ፣ እዚሁ መብላት። ከአንቺ የሚጠበቀው ምን መሰለሽ? ከሁለቱም ትቀምሺና የትኛው ምግብ እንደሚጣፍጥ ትነግሪናለሽ። እሺ እባክሽ። አትወራጣም ነው። ትንሽ በቂ ነው የቀመሽው? ጣዕሙ ገብቶሻል?
እሺ የትኛው ተመቸሽ? እኔ የተመቸው ይሄ ነው። ይሄኛው የተመቸሽ? ይሄ ምንድን ነው የጎደለው? የጎደለው ትንሽ ጫው አሁን ትነሺና ይሄንን ምግብ ከሁለቱ ማን ያበሰለው ይመስልሻል? ይሄኛው ከሁለቱ ሼፎች ሰበር አድርጉ አይናችሁን ወደ ታች። እንዴት ግን እሷን አልሽ? እንዴት አልሽ? ሙሉ ስለሆነች ሽልማት እንዳለው ታውቂያለሽ? 1000 ብር ተሸላሚ ነበረች። ከዛ ግን ምንድነው የቀመሰው ሰው አብሳዩን ማች ካደረገ ደግሞ ይካፈላል ይላል የሾው ህግ። ስለዚህ በዚህ መሰረት የ500 ብር ተሸላሚ ሆነሻል። ባካችሁ ያዙት እየበላችሁ እኮ እንድንጫወት ነው። የሰው ልጅ የእጁን ያገኘዋል ሲባል ክፉ በሰራም ማለት ነው። ሰርተህም ነው። እባክህ እየበላህ ባጀው እስኪ ያልቅ አብረን ነው የምናመሸው። እንዴት ነው ግን እስኪ የራስህ ውጤት ምን ይመስላል? ዴሊሺየስ በጣም ለራስ ቆንጆ ዴሊሺየስ ያ ታርቃል። መልካም። እሺ እቴስ የኔን ጣፍጣል። ለምን አትበል? የኔን እጃለሁ። ጮርኩ ባያሸንፈሻል እኮ አይዞሽ። አይ ወድጃለሁ። የኔን ቆንጆ የሷን ይጋየለ ቢያንስ ወዙ እንኳን የለውም። የኔን መጥበሻ የለውም። ቅቤ አድርጌዋለሁ። ወዙ እንኳን ጠፍቷል። መጥበሻ አለው። ያንተ ብዙ እንትን ብዙ ዘይት ነው ያረክበት። ኦኬ ዘይት አብዝቶ ነው አጥበዋል። ተመልካቾቻችን የወጣላቸው እጣ ቀይ ጥብስ ነበረ። ከለሩ ወደ በርገንዲ ወይም ወደ ምንድነው ይሄ የሚባለው ከለር? ቀይ ዳማ። ኧረ እባክሽ እሺ፣ ቀይ ዳማ ጥብስ ሰርተዋል። እንግዲህ የዕለቱ ፕሮግራማችን ይሄንን ይመስል ነበረ። ሁላችሁም እየበላችሁ ከፕሮግራማችን እንደተማራችሁ እንደተዝናናችሁ ተስፋ እናደርጋለን። ይህ የሁል ጊዜ መልእክታችን ነው። የጣፈጠ ስሩ፣ የጣፈጠ ብሉ። ሀገራችንን ሰላም ያርግልን። ሁሉም አይጉደል። ያዙ ሰላም ያዙ እንጂ ሾው በጣም ቆንጆ ነው። ያው ስለተሸነፍኩኝ ተሰምቶኛል። ቆንጆ ነበር። ሼክ ነኝ ትላለኝ። ያው ትንሽ አስፈርቶኝ ነበር መጀመሪያ ላይ። አሁን ግን ያው መጀመሪያ ላይ በጣም የምችል መስሎኝ ነበረ፣ ግን ልጅቷም አልችልም ብላኝ ነበር። ባሸችኝ። ያውቃ አልችልም ብላኝ መጨረሻ ላይ ያው ችግር ብዬ ማስበው ምንም አለ። ትንሽ ቲማቲም አብዝቼ ነበርና ቀነስኩት። ብዙ ነገር አስተካክል ነበር። የረሳኋቸው ነገሮች አሉ። ለምሳሌ ጨው አልጨመርኩበትም ነበርና አይ በጣም ትንሽ ነው የጨመርኩበት። ሾውን ያው እንኳንም አልሄድኩም። ቆንጆ ሾው ነው። ይሄ ሾው በጣም ቆንጆ ሾው ነው። ሰርታችሁ ሙሉ ሰርተን እንብላው እንዳችልን እዚህ ላይ መተን እንወዳደር ለታተን እንሰጥ Ahum,